ሰላምታችን በያላችሁበት ይድረስ ውድ የብላክ ላይን ሚዲያ ቤተሰቦቻችን የዕለቱን አዳዲስና የተመረጡ መረጃዎችን ወደ እናንተ ማድረስ እንጀምራለን። ቋሪት ዛሬም ልዩ ተጋድሎ እያደረገ ነው። በቦረና ገነቴም ትንቅንቁ ቀጥሏል። አስደናቂ ድሎች ተመዝግበዋል። ጀግናው አርበኛ ራስ ደረጀ በላይ ለአገዛዙ ኃይሎች ጠንካራ መልእክት አስተላልፏል። ሚሊሻው ከአገዛዙ ካምፕ እንዲከዳ ጥሪ ቀርቧል። በቆይታችን ተሰሙታላቸው። የአማራ ፋኖ ለአርሶ አደሩ ማዳበሪያ አቅርቧል። ዝርዝር መረጃውን ይዘናል። የፋኖ ነበልባሎች የጠላትን ወረራ ቀልብሰው ታሪካዊ ጀብዱ እየፈጸሙ ነው። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 102ኛ ኮር 33ኛ ክፍለ ጦር ትላንት ምሽት ከቋሪት ብራዳማ ተነስቶ ወደ ጨፋቂት በቆረጣ ጥቃት ለማድረስ የሞከረው የብልጽግና ወራሪ ኃይል በጀግኖቹ የ33ኛ ክፍለ ጦር ነበልባሎች አይቀጡ ቅጣት ተቀጥቶ የሽንፈት ማቅ መልበሱ ተነግሯል። ራሱን የሀገር መከላከያ የሚለው የጥፋት ቡድን በጀግኖቹ ያልተጠበቀ መብረቃዊ ጥቃት ሲዘነዘርበት መቋቋም አቅቶት የተለመደውን ጸረ ህዝብነቱን መስክሯል። ሰራዊቱ በደረሰበት ከፍተኛ ኪሳራ የተነሳ የንጹሃን መገልገያ የሆነውንም የማንቆርቋይን ትምህርት ቤት በማውደም የሽንፈት ሂሳቡን በህዝብ ንብረት ላይ አወራርዷል። ይህ ድርጊቱ የአገዛዙን ተስፋ መቁረጥና ከህዝብ ጋር ያለውን ጠላትነት በግልጽ ያሳየ ሆኗል። ከቋሪትና ከገነት አቦ ወጥቶ ለዘረፋና ለጥፋት ወደ ጣሊያ አቅንቶ የነበረው አውዳሚ ኃይል በአሁኑ ሰዓት በጀግኖቹ ፋኖዎች ጥብቅ ከበባ ውስጥ መውደቁ ታውቋል። አገዛዙ የገባበትን መጠነ ሰፊ አደጋ ለማስለቀቅ ሲል ከሰከላና ከአበስከን ተጨማሪ ኃይል ቢያስገባም በጀግኖቹ ክንድ ከመቀጥቀጥ ግን አልዳነም። ተስፋ የቆረጠው የብልጽግና ቡድን በአሁኑ ሰዓት በወግዶ ማሴር ቀበሌ የሚገኘውን ጉማራ ጫካ በከባድ መሳሪያ እየደበደበ ይገኛል። ሆኖም ግን የ33ኛ ክፍለ ጦር ተዋጊዎች ለምድራቸውና ለህዝባቸው ያላቸውን ጽኑ ፍቅር በማሳየት የጠላትን የከባድ መሳሪያ ድብደባ ሳይበገሩ ፊት ለፊት እየተዋደቁና ድል እየተቀዳጁ ይገኛሉ። ከገነቴ ከተማ ወደ ሳይንስ ሲንቀሳቀሱ በነበሩ የ801ኛ ኮር ወታደሮች ላይ በተወሰደ እርምጃ 21 ወታደሮች ሙትና ቁስለኛ ተደረጉ። በውጊያው ሙትና ቁስለኛ ከተደረጉት ወታደሮች በተጨማሪ ሚስጥራዊ የጦር ሰነዶችና በርካታ ክላሽንኮቭ መሳሪያዎች በፋኖ ቁጥጥር ስር መዋሉ ታውቋል። በተመሳሳይ በዚህኛው በቦረና ገነቴ ግንባር በለጩማ ላይ በተደረገ ውጊያ ከ20 በላይ የተላላኪው ብአዴን ወታደሮች ሲገደሉ 7ቱ ደግሞ መማረካቸው ታውቋል። በውጊያው ፋኖ ጥቂት አባላትን በማሰለፍ የጠላት ብአዴን ወታደሮችን አሽመድምደው ሙትና ቁስለኛ በማድረግ ድል የተቀዳጁበትን ተጋድሎ ማድረጉ ተነግሯል። ፋኖ በተቆጣጠራቸው ቀጠናዎች በውድ ዋጋ ሊሸጥ የነበረ የአፈር ማዳበሪያ ለአርሶ አደሩ ተከፋፈለ። ዳግማዊ ቴዎድሮስ 5ኛ ኮር አስቻለው ደሴ ኮር ለአብናት ከተማ አስተዳደር ህዝብ የአፈር ማዳበሪያ አሰራጭተዋል። የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝና አፋብን ጎንደር ጠቅላይ ግዛት እዝ አስቻለው ደሴ ኮር በአንድነት ለሁለት ቀናት በእብናት ወረዳ አስተዳደር በሁለት መጋዘን ተከማችቶ የህዝባችንን አቅም ባላመጣጠነ ዋጋ በአገዛዙ ወዳደር ካቢኔዎችም በውድ ሊሸጥ የነበረን የአፈር ማዳበሪያ ለእብናት ከተማ ነዋሪዎችና ለገጠራማው አካባቢ ለሚኖሩ አርሶ አደሮች የህዝባችንን የመግዛት አቅም መሰረት ባደረገ መንገድ ማዳበሪያው ተሰራጭቷል። የተሰራጨው የአፈር ማዳበሪያ ብዛት 10,000 ኩንታል ዩሪያና ዳኝ ሲሆን በተቻለ መጠንም ቢሆን የህዝቡን የማዳበሪያ ፍላጎት ማስታገስ ተችሏል። ተጠቃሚው ህዝብም ደስተኛ እንደሆነ አስተያየቱን ሰጥቷል። ከዚህ በፊትም በአርባያና በቆላ ሐሙሲት ከተሞች በርካታ ቁጥር ያለው ኩንታል የአፈር ማዳበሪያ ለአርሶ አደሩ ዳግማዊ ቴዎድሮስ 5ኛ ኮር መሰራጨቱ ይታወሳል። ሰሞኑን ጀግናው የአማራ ፋኖ ብሔራዊ ንቅናቄ አፋብን በአራቱም ማዕዘን በየአቅጣጫው እያደረገ ያለው ተከታታይ ተጋድሎ በታሪክ ድርሳናት ውስጥ በደማቅ ቀለም የሚጻፍ ታላቅ ድልን እያስመዘገበ ይገኛል። ይህ በእቅድና በጽናት የሚመራው እንቅስቃሴ በርካታ ወረዳዎችንና ዞኖችን በቁጥጥር ስር በማዋል የህዝቡን የጽናት ተስፋ ይበልጥ እንዲያብብ አድርጓል። የትግሉን ስትራቴጂካዊ የበላይነት ከማረጋገጡም በላይ የአፋብን ጎንደር ጠቅላይ ግዛት እዝና የሰሜን አማራ ቀጠና በላይ እዝ ያላቸውን የተቀናጀ ወታደራዊ አመራር ለዓለም ያሳዩበት ታሪካዊ አጋጣሚ ሆኗል። ይህ ድል የጥንካሬ ብቻ ሳይሆን የህዝብን ደህንነትና የጋራ ተቋማትን የመጠበቅ ከፍተኛ ኃላፊነት የታከለበት መሆኑም ለየት ያደርገዋል። በሌላ በኩል እጃቸውን የሰጡ የመንግስት የታጠቁ ኃይሎች አያያዝን በተመለከተ በዓለም አቀፍ የምርኮኞች አያያዝ ደንብና በአማራዊ የጨዋነት ባህላችን መሰረት ሰብአዊ ክብራቸው ተጠብቆ እንዲያዙም መመሪያ ተላልፏል። ማንኛውም ምርኮኛ በአግባቡ የመያዝና የመጠበቅ መብቱ የተከበረ ይሆናል። ተከትሎም በየከተማው ውስጥ የሚገኙ አገልግሎት ሰጪ ተቋማት ወይም ባንኮች፣ ሆስፒታሎች፣ ትምህርት ቤቶች፣ የውሃ መብራት መሰረተ ልማቶችም የህዝብ የጋራ ሀብት በመሆናቸው የፋኖ አመራርና አባላት ልዩ ጥበቃ እንዲያደርጉላቸው ያለምንም መስተጓጎል ስራቸውን እንዲቀጥሉም ከእዙ ጥብቅ መመሪያ ተሰጥቷል። ከተገኘው ድል ጋር በተያያዘም በየደረጃው የሚገኙ የመንግስት ሚሊሻዎች፣ የአድማ በትን አባላትና የሲቪል መዋቅር አመራሮች ህዝብን ከሚያሰቃየው ቡድን ጋር በመቆም የታሪክ ተወቃሽ ከመሆን ይልቅ የነጻነትና የፍትህ ጉዞ አጋር በመሆን ወደ ፋኖ አደረጃጀት በክብር እንዲቀላቀሉ ጥሪ ቀርቧል። የአፋብን ጎንደር ጠቅላይ ግዛት እዝ ዋና አዛዥ የህይወት ዘመን
ታጋይ ራስ አርበኛ ደረጀ በላይ ባስተላለፈው መልእክት ይህ በአማራ ክልል በሁሉም አቅጣጫ የተጀመረው የድል ብስራት የጥቂቶች ድል ሳይሆን ይህ ጭቁኑ ህዝባችን የነጻነት አዋጅ ነው። ዛሬ በያለንበት የምናሳየው ወታደራዊ ዲፕሎማሲን፣ የምናሳየው የሰብአዊነት ጥበቃና የምናስመዘግበው ወታደራዊ የበላይነት ነገ ለምንገነባት ፍትሐዊት ኢትዮጵያ የማይናወጥ የማዕዘን ድንጋይ ነው። ታሪክ ዛሬ ምስክር ነው። በጽናት የቆመ ህዝብና ለፍትህ የቆመን ታጣቂ ማንም ሊያሸንፈው አይችልም። የውርደትና የጭቆናው ምዕራፍ ተዘግቷል። ዛሬ በመላው ምድራችን ላይ የነጻነት አዲስ ታሪክ እየተጻፈ ነው። በመሆኑም መላው ህዝባችን ከጀግናው ፋኖ ጎን በጽናት በመቆም ይህንን ታሪካዊ አጋጣሚ ወደ ዘላቂ ሰላምና ነጻነት እንዲቀይረው ጥሪያችንን እናስተላልፋለን ብሏል። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 109ኛ ኮር 77ኛ ክፍለ ጦር ማስጠንቀቂያ ሰጥቷል። ለሲቪል ሰርቫንት ሰራተኛው ደሞዝ መክፈል ያቃተው ወረመኔውና ጡት ቆራጩ የብልጽግና ስርዓት በምዕራብ ጎጃም ዞን በፍኖተ ሰላም ከተማ ማዘጋጃ ቤት የከተማ ቦታ ጨረታ በተደጋጋሚ ያወጣ መሆኑን እንደደረሰበት አሳውቋል። ይህ የደረሰው የአፋብን ቴዎድሮስ እዝ 109ኛ ኮር 77ኛ ክፍለ ጦር ይህ ጨረታ ከወጣበት ቀን ጀምሮ ጨረታ መጫረት እንደማይችል አሳውቋል። በዚህ ጨረታ ላይ የሚሳተፍ ማንኛውም ድርጅትም ሆነ ግለሰብ በአማራ ህዝብ የዘር ማጥፋት ወንጀል ላይ እንደተሳተፈ ይቆጠራል ብሏል። እንዲሁም ይህን ማስጠንቀቂያ በቸልተኝነት አይቶ ተላልፎ የተገኘ ማንኛውም ተጫራች መሬቱ ለማህበረሰቡ ተመልሶ ግለሰቡ ላይ የማያዳግም እርምጃ የሚወስድ መሆኑንም ገልጿል። ሚሊሻ የብልጽግና የመጨረሻ ሰዓት የቢላዋ ሲሳይ የሚሆን የፋሲካ በግ ነው ተብሏል። የአማራ ፖለቲካ ያለፉት ዘመናት ስብራቶች መገለጫ የሆነው ከእሴቱና ከታሪኩ የተቃረነ ሚሊሻነት ነው። በቀደሙት ጊዜያት ሚሊሻ የተደራጀና የአካባቢን ሰላም ለመጠበቅ የሚውል አይነት ትርጓሜም ግብርም የሚሰጠው ነው። በተለያዩ የዓለም ሀገራት ዛሬም ድረስ የዘለቀ እንዲሁም በኢትዮጵያ የቀደሙት ዘመናትም እንዲህ ያሉ ልምዶች ነበሩ። በቅርብ ዓመታት በኢትዮጵያ ውስጥ የመንግስትን እድል ያገኙ ቡድኖች ከዚህኛው ግብሩ ነጥለው የፓርቲ ክንፍ አድርገውታል። ሚሊሻ አማራ ከባለ ጊዜ ገዢዎች ጋር ሲተናነቅ በተቃርኖ ባንዳ ሆኖ የሚቆም ጋንግሪን ሆኗል። በዚህኛው ዘመንም ትግልም ይህ በተግባር ታይቷል። በኢህአዴግ ዘመን ለተቃውሞ አደባባይ በሚወጡ ወጣቶች ላይ ከአጋዜ እኩል የተኮሰው ሚሊሻ ነው። ብዙዎችን እየጠቆመና እያስያዘ ለአገዛዙ ደህንነቶች በማስረከብ ያስረሸነውና ቶርች ያስደረገው ሚሊሻ ነው። ያንን ዘመን በትግል የተሻገረው ህዝብ በሌላኛው ቡድን ተመሳሳይ ሚሊሻዎችም መልክም ግብርም ሳይቀይሩ ገጥመውታል። በአማራ ፖለቲካ ውስጥ ሚሊሻ ሁልጊዜም ጥቁር ጠላት ነው። ገዢዎች ደግሞ እንደ ፈንጂ አምካኝ የሚጠቀሙበት ይህንን ከንቱ ስብስብ ነው። በሰሜኑ ጦርነት ወቅት ብልጽግና በስፋት የተጠቀመበት ሚሊሻን ነው። ከጎኑ ከወደቁ ወንድሞች እንኳን መማር ሳይሳነው ደጋግሞ የሚሳሳት ቡድን ነው። በዚያ ጦርነት ልጆቻቸውን በትነው የወደቁ ሚሊሻዎች ብዙ ናቸው። አሳዛኙ ነገር ብዙ ሚሊሻ የተገደለው በተቃራኒው በሚዋጋው ህወሓት አይደለም፣ ከኋላ በመከላከያ እየተመታ ነው። ከ300 በላይ የዋግምራ ሚሊሻ አምደ ወርቅ ላይ የተገደለው በመከላከያ ነው። እብናት ላይ የተገደለው 160 የደቡብ ጎንደር ሚሊሻ አንዱም በህወሓት አይደለም፣ ከኋላው በመከላከያ ተተኩሶበት እንጂ። በመካነ ሰላም በኩል ተሰልፎ የነበረው ከአዊ የሄደ ሚሊሻ ውስጥ 260 አስከሬኑ መጥቷል። ሁሉም የተመታው በመከላከያ እንደሆነ ማንም ማረጋገጥ የሚችለው ሀቅ ነው። በጋሸና በኩል ሐሙሲት ግንባር ከ350 በላይ ከጎጃም የሄደ ሚሊሻ እስታይስ የተባለችው ቦታን ለማስለቀቅ ሲዋጋ አገዛዙ በድሮን ጨፍጭፎታል። ይህንንም በወቅቱ ግንባር የነበሩትን ጠይቆ ማረጋገጥ ይቻላል። ይህንን እንደ ምሳሌነት አነሳን እንጂ በዚያ ጦርነት ሚሊሻ ያለቀው ከኋላው በመከላከያ እየተተኮሰበት ነው። ከዚያን የወንድሞቹን ግፍ መማር የተሳነው የዚህ ዘመን ሚሊሻም ከዚህ ትግል በተቃርኖ ቆሟል። አገዛዙ አማራን እርስ በእርስ ደም የማቃባት ስትራቴጂውን እየተገበረ ያለው በሚሊሻው በኩል ነው። በብዙ ውጊያዎች ሚሊሻው በሴራ እየሄደ ተመቷል። ትግሉን የሚያስቀድመው የአማራ ፋኖም እስከ መጨረሻው የታገሰና ዓለም አቀፋዊ የውትድርና ስነ ምግባርን እያከበረ ባንዳዎቹን ከመቅጣት አልቆመም። የመከላከያ አዛዦች ለሚሊሻው በየግሮሰሩ የሚጋቱትን የቢራ ጠርሙስ ያህል እንኳን ክብር የላቸውም። ከሰሞኑ እንኳን በተጠናከረው ውጊያ የሚሊሻውን ያህል የተቀጣ የለም። በደቡብ ጎንደር ፋኖ ባደረገው ዘመቻ ሚሊሻውን እንዲመታ ሆን ተብሎ ተሰርቷል። የደነዘዘው ቡድን ግን ይህንን አይረዳም። በመከላከያው ሲወጣ አንድም ባለማመን ሁለትም ደም እንዲቃባ በማሰብ በሚስጥር ነበር የወጣው። በውጤቱም በወረዳው የሰፈረው ባንዳ ሚሊሻ ሞትን ተጎናጭቷል። የሰሞኑ ክስተት አዲስ አይደለም። በአዲሱ ትውልድ ትንቅንቅ ውስጥ ተደጋግሞ ተከስቷል። እስከ መቼ ነው እንዲህ የሚቀጥለው? እንዴት በዚህ ልክ ሊደነዝዝ ቻለ? ለማን ነው እንዲህ የሚሆነው የሚሉ ጥያቄዎችን መመለስ አለባቸው። ሚሊሻው ተደጋጋሚ ጥሪ ከፋኖ ቢቀርብለትም ከተወሰኑ ልባቦች በስተቀር እድሉን ያልተጠቀሙ ብዙ ናቸው። አሁን ግን እንደዛ የሚቀጥልበት እድል የለም። የህዝቡን ነጻነትና ህልውና ቢተወው እንኳን በህይወት መቀጠሉን ማሰብ አለበት። ከብልጽግና በሚወጸወት ቁራሽ የደም እንጀራ የመታለል ዘመን ማብቃት አለበትም። ለሚሊሻው ከመከላከያ ይልቅ ህዝቡ ይቀርባል። ቤተ እምነቱ አብሮት የሚቆም ሀዘን ደስታው የሚጋራው ቢሞት እንኳን የሚቀብረው ህዝብ እንጂ ብልጽግና አይደለም። በዚህ
ጦርነት ከብልጽግና ጎን ተሰልፎ እየተዋጋ በህይወት የመትረፍ እድል ቢኖረው እንኳን ከባለ ደምነት ነጻ ሊሆን አይችልም። ለሚሊሻ ለፖሊስና አድማ ብተና ይህ ጊዜ የህይወታቸው መታጠፊያ መሆኑን ማወቅ አለባቸው። ትግሉ ተደራጅቶ ወራሪ እያስፈረጠጠ ካድሬውንና ሚሊሻውን እየበላ ነው። በጊዜ ከአገዛዙ ድንኳን መውጣት ብቻ ያድናል። ብልጽግና ለመሆን ማለት የግድ በትግሉ ግስጋሴ ላይ ጋንግሪን ከመሆን ወጥቶ የራስን ህይወት መምራትም እንዳበርክቶ ይቆጠራል። በሞትና ህይወት መካከል የሚኖር የምግብ ህልውና ችግር ኖርቦት የገባም ቢሆን በትግሉ ደጋፊዎች የሚደጉም በመሆኑም ከባንዳነት ጋር መፋታት አለበት። በአማራ ፖለቲካ ውስጥ ብዙ ውስብስብ ጉዳዮች ቢኖሩም አማራ ሆኖ ሚሊሻ የመሆን ሚስጥርን ያህል እንቆቅልሽ ግን የለም። አሁንም ቢዘገይም ከመቅረት ይሻላልና ሁሉም ወደ ቀልቡ መመለስ አለበት። ያለምንም ቅድመ ሁኔታ ከአገዛዙ ካምፕ እየወጣ ወገኑን መቀላቀል አለበት ተብሏል። የአፋብንን የምህረት አዋጅ ተቀብለው ፍርድ ያውቃል ትዕዛዙና ዘለቀ አያና የቴዎድሮስ እዝ 109ኛ ኮር 77ኛ ክፍለ ጦርን ተቀላቀሉ። አፋብን ያስተላለፈውን የምህረት አዋጅ ተከትሎ ደንበጫ ከተማ ከመሸገው የጠላት ኃይል ጋር በመሆን አምባገነኑን የብልጽግና ስርዓት ሲያገለግሉ የነበሩም ህዝባቸውን ሲገድሉ የነበሩት የአገዛዙ ወታደሮች አዋጁን ተቀብለው ትግሉን የተቀላቀሉ ሲሆን የ77ኛ ክፍለ ጦር አመራሮችና የሻለቃ አንድ አመራሮች በጋራ ተገኝተው የአቀባበል ስነ ስርዓት ፕሮግራም አዘጋጅተው ተቀብለዋቸዋል። ለአገዛዙ በአድማ በትንነት ሲያገለግሉ የቆዩት ፍርድ ያውቃል ትዕዛዙና ዘለቀ አያና በተደረገላቸው የአቀባበል ስነ ስርዓት እጅግ ደስተኛ መሆናቸውን ገልጸውና ሙሉ አቅማችንን ተጠቅመን ወታደራዊ ጥበባችንን ተጠቅመን ለአማራ ጠላት የሆነውን የብልጽግናውን ስርዓት ከፋኖ ጋር ተሰልፈን እንዋጋለን ሲሉ ተናግረዋል። አገዛዙ የሚመካበት ሰራዊት የለውም፣ በስነ ልቦናም ደካማና ሰራዊቱ ቀን በቀን እየፈራረሱም በቁጥርም እጅግ አነስተኛ ሰራዊት ነው ያለው ሲሉም ቆይታቸውን ተናግረዋል። የነበራቸው ጓዶቻችንም ከእኛ ተምራችሁ አዋጁን ልትጠቀሙበት ይገባል፣ ኑ ወደ ፋኖ ተቀላቀሉና የአማራን ህልውና እናስጠብቅ ሲሉ የመጨረሻ መልእክታቸውን አስተላልፈዋል። በተላለፈው ድርጅታዊ አዋጅ መሰረት ግብረ ኃይል በማቋቋም አዋጁን ያለ እንከን ለማስፈጸም ሰፊ እንቅስቃሴ የጀመረው 77ኛ ክፍለ ጦር ለስሩ ያሉ ሻለቆችን በማስተባበር የምህረት አዋጁን ተቀብለው ትግሉን የሚቀላቀሉ የአገዛዙን ወታደሮች እየተቀበሉ እንደሆነ የክፍለ ጦሩ ሰብሳቢ አርበኛ ሀብታሙ ሁነኛው ገልጿል። ህዝባችሁን ከአምባገነኑ የብልጽግና ስርዓት ጋር በመሆን ስትጨፈጭፉ የነበራችሁ ይህንንም የምህረት አዋጅ ተቀብላችሁ ትግሉን እንድትቀላቀሉ በድጋሚ ጥሪ የሚያቀርበው 77ኛ ክፍለ ጦር አስፈላጊውን ትብብርና ጥበቃ እንደሚሰጥ በማረጋገጥ ጭምር ነው ብሏል። የቴዎድሮስ እዝ 109ኛ ኮር 77ኛ ክፍለ ጦር ህዝብ ግንኙነት መምሪያ። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ በትናንትናው ዕለት የአፍሪካ ህብረት አባል አገራት ዓለም አቀፍ ህግን የማያዳክም ቀጠናውን የሚያረጋጋና በአገራት መካከል ያለውን መተማመን የሚሸረሽር የውጭ አካላት የሚፈጽሙትን ጣልቃ ገብነትና የአንድ ወገን እርምጃ ሁሉ ውድቅ እንዲያደርጉ ጥሪ ያቀረቡ። የአፍሪካ ልማት ከተባበሩት መንግስታት ቻርተርና ከአፍሪካ ህብረት የህግ መሪዎች ጋር በሚጣጣም መልኩ ለአገሮች ሉዓላዊነት፣ ለግዛት አንድነትና የፖለቲካ ነጻነት በጽኑ አክብሮት ላይ የተመሰረተ መሆን አለበት ሲሉ መሐመድ በኢትዮጵያ በተካሄደው የጣሊያን አፍሪካ ጉባኤ ላይ ተናግረዋል። እነዚህ መርሆች ምኞት አይደሉም፣ ለጋራ ደህንነታችን መሰረት የሆኑ አስገዳጅ ቃል ኪዳኖች ናቸው ብለዋል። መሐመድ እስራኤል ሶማሌላንድን እንደ ሉዓላዊት ሀገር እውቅና መስጠቷንም አውግዘዋል። እንዲህ ያሉት እርምጃዎች ይህንን መሰረት ለማፍረስ ብቻ የሚያገለግሉ ናቸው፣ ይህንንም በጥብቅ ማውገዝ አለብን ብለዋል። የኢትዮጵያ መንግስት እስራኤል ለሶማሌላንድ ስለሰጠችው እውቅና እስካሁን ድረስ በይፋ ያለው ነገር የለም። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለሰዓቱ የነበረን መረጃ ይህንን ይመስላል። ጤና ይስጥልንም።